አይ ኖ እኮ የት ነበረ የሚለው እኮ ምንም ችግር የለውም እኮ የት እንደነበረ ተገልጾልናል። ኦኬ ይኸውልህ you can't skip this ይኸውልህ እንደዚህ ነው የሚለው መልከጼዴቅ በአባቱ ወገብ ነው የሚለው ነበረ ብሎ ሲል በአባቱ ወገብ ነው ግን ኢየሱስ ሲል ነበርኩኝ ነው የሚለው እኮ ነበረና ነበርኩኝ እኮ በሐሳብ ነበርኩ ነው የሚለው በሐሳብ ደረጃ ቆይ አይ አንተ ተንትመል ኢየሱስ ፈርስት ፐርሰን ላይ ነው የተናገረው ኤሚ ብሎ አይደለ ተው ፈርስት ፐርሰን መሆን ኤሚ ማለቱ አይደል ፈርስት ፐርሰን ላይ ነው ፈርስት ፐርሰን በመጀመሪያ መደብ ላይ ነው ኤጎ ኤሚ እኔ ነበርኩኝ ብሎ ያስቀመጠው አይደል እኔ ነበርኩኝ አለ ዕብራውያን 7:10 ላይ ያለው ነገር ደግሞ ጸሐፊው ነበረ ብሎ ነው ያስቀመጠው በሰርድ ፐርሰን ነው ያደረገው በሶስተኛ መደብ ሰርድ ፐርሰን መሆኑ አይደለም ይኸውልህ ፈርስት ፐርሰን እና ተርድ ፐርሰን መሆኑ አይደለም የነበረበትን በምን አይነት ሁኔታ ነው የነበረው ይሄ ነበረ የሚለው በምን አይነት ሁኔታ ሊትራሊ በአካል ነበረ ሌዊ እሱንና ዕብራውያን ላይ የዕብራውያን ጻፊ ላይ እዛው ዕብራውያን 11:13 ላይ ይነግረናል አውጣለት አንዴ እዛው ላይ በአካል ነበረ ነው የሚለው ሌዊ ከአብርሃም ጋር ኢየሱስም ዮሐንስ ወንጌል ቆይ ይኸውልህ መዝሙርዬ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ሲጀመር አነጋገሩ ፍሎን የጠበቀ ፍሰቱን በጠበቀ መልኩ ስትመለከተው ሞት ሲል ማየት ሲል መኖር ሲል መጀመሪያ አልጎሪካል እያደረገ ነው የመጣው ቢቀጥል ኖሮ ይሄኔ እነሱም የተረዱት እነሱ አሁን ሊትራሊ ነው ሞት ሲላቸው ሊትራሊ ተረዱት እሱ ሌላ ነው ያወራው ማየት የሚለው ደግሞ ሊረዳል መጨረሻ ላይ ሊወግሩ ሲሉ እንድትሰወርባቸው እንጂ ይሄንንም አልጎሪካል አድርጎ ነበር የሚነግራቸው አሁን እቺን ያዝልኝ ዕብራውያን ላይ እነዚህ ሁሉ አለ ከላይ ተጠቀሱት አምነው የተሰጣቸውን የተስፋ ቃል አላገኙትም እና አለ የተሰጣቸው ምንድነው አለ ምን የተሰጣቸው ኢየሱስ ምን ነበር በእነሱ ጋር ምን ሆኖ ይኖር ነበር ተስፋ ሆኖ ነው የሚኖረው ያ ማለት አይደለም የተስፋ ቃል ሆኖ ቆይ አንዴ መዝሙርዬ የተስፋ ቃል ሆኖ ይኖር ነበር የተሰጣቸውን የተስፋ ቃል አላገኙትም ዳሩ ግን ከሩቅ ሆነው አዩትና ተሳለሙት ነው የሚለው ምን አሉትና ይላል ምን አሉትና ይላል ከሩቅ አዩትና ተሳለሙት አዩት የሚለው አስምረው አዩት የሚለው ፊዚካሊ ነው አይደለም ኢየሱስ አብርሃምን አይታልን ሲሉ ብለው ሲሉት የመለሰው መልስ ምንድነው ነበርሁ ነው ያለው ስለዚህ አሁን ይኸውልህ ከአብርሃም በፊት የነበሩ ሰዎች መሲሁን የተስፋ ቃል አድርገው ተቀብለው አይተውት ሲሳለሙት የት ሆኖ ነው አይተው የተሳለሙት ኦኬ የት ሆኖ ነበር የት ሆኖ ነበር ብቻ መልስልኝ ከሩቅ ነው የት ሆኖ ነበር የተሳለሙት ነው ማለት የት ሆኖ ነበር የተሳለሙት እነማ እነዚህ አሁን ከሩቅ ሆኖ አይተውት የተሳለሙት የተስፋ ቃል የተሰጣቸው ከሩቅ ሆነው ያ ማለት በብሉይ ኪዳን ነው አሁን መሲሁ በብሉይ ኪዳን ዘመን ነው አይደለም እነሱ የት ሆኖ ነው አይደለም እሱ የት ሆኖ ነው የተሳለሙትና ያዩት ኢየሱስን የተሳለሙት የተሰጣቸው የተስፋ ቃል ነው ምንድነው የተስፋ ቃሉ ብለህ ስትል መሲህ እንደሚላክላቸው የተስፋ ቃል ጥያቄ የት ሆኖ ነው ያዩትና የተሳለሙት ነው የሚለው ማየትና መሳለም የት ሆኖ ነው እሱ የት ሆኖ ነው የተሳለሙት የተስፋ ቃሉን እኮ ነው ያዩትና የተሳለሙት አንዴ ልድገምልህና ካልገባ በቃ ወደ አብዱን የት ሆኖ ነው እሱ ያ ዘ ፕሮሚስድ መሳያ የት ሆኖ ነው ያዩትም የተሳለሙትም የት ሆኖ ነው ገና ሳይመጣ በስጋ ሳይገለጥ የት ሆኖ ነው የት ነው አሁን ቅድም ይኸውልህ የት ነው ያለው እሱ 10 ላይ ወይ መዝሙር ያውቀ ነው በእውነት አይደለም በቃ አንዴ ላስረዳ ጥያቄውን ላስረዳ አንዴ መዝሙርዬ እባክህ ተረዳኝ ዕብራውያን ቅድም 7:10 ላይ አንድ ሎጂክ አመጣ ምን የሚል ሎጂክ አመጣ መልከጼዴቅ ስፔሲፊክ ተደርጎ የት እንዳለ ተገልጿል በአባቱ ወገብ ነበረ አልክ በማ በአብርሃም ወገብ ውስጥ ነበረ ልክ እንደነበረ ሁሉ የዕብራውያን ጻፊ ዕብራውያን 11:13 ላይ የተሰጣቸውን የተስፋ ቃል አላገኙትምና ዳሩ ግን ከሩቅ ሆነው አዩትና ተሳለሙት አለ ያዩትና የተሳለሙት መሲሁን የት ሆኖ ነው ያዩትና የተሳለሙት ገና የተስፋ ቃል ሆኖ የት ሆኖ ነው ምን ሆኖ ነው አይደለም ያልኩ መዝሙርዬ ምን ሆኖ ብዬ ብልህ የተስፋ ቃል ሆኖ ነው ትለኛለህ እና በማርያም ወገብ ውስጥ ሆኖ ነው አይቶ የተሳለሙት አይደለም እኔ እንደዛ አላልኩኝም እኮ የት ሆኖ ነው የጠየኩ ኢየሱስ በአብርሃም በይስሐቅ በያዕቆብ ወገብ ውስጥ አልነበረም እንዴ
ልክ እንደ ሌዊ። ኦኬ የተሳሳትከውን ነገር ልንገርህ። እነሱ የተስፋ ቃል ተሰጥቷቸዋል። ምን የሚል ነው የተስፋ ቃል? የት ሆኖ ነው? አንተ መልስልኝ። መሲህ ቆይ የተስፋ ቃል ነው የተሰጣቸው። መሲሁ የት ሆኖ ነው ያዩትና የተሳለሙት? እሱ መልስልኝ። ገና ሳይወለድ ነው። የት ሆኖ ነው ካልኩ እኮ የት ሆኖ ነው? አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አየም ሲል ማየት የሚለው ሊትራሊ አይደለም ያየው አይደል እንዴ? ሊትራሊ አይደለም ነገሩ ሀፕን ሳያደርግ። አዎ እዚህ ጋር ደግሞ ሳያዩትና ሲሳለሙትም ሊትራሊ ነው። ሊትራሊ አይደለም። የት ሆኖ ነው ግን የተሳለሙት? ነገሩ ገና ለምሳሌ ኢየሱስ ሳይወለድ እኮ ምናቸው በወገባቸው ውስጥ አልነበረም እንዴ? ከአብርሃም በፊት ኢየሱስ በእነሱ በአቤል ወገብ ውስጥ የለም ነበር። ልክ እንደነዚህ አብርሃም ሳይወለድ እኔ ያለው ሲል ነበር ያነበረው። ብራቮ። እንደዛ አይደለም። ኖ አይ ቆይ በዚህ መሰረት ሂድልኝ። because በዚህ መሰረት የማትሄድበትን ምክንያት ልንገር። ብራቮ። አይ በዚህ መሰረት መሄድ አችልማ የማትችልበትን ምክንያት ልንገር። እሺ አንድ ድል እስቲ አንተ እንድታወራ ዙሪዬ ላውራው። ምን ታደርጋለህ መሰለህ? የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ያለውን አውድ ዕብራውያን 11 13 እና ዕብራውያን 7 10 ላይ አድርጌ አስቀምጫለሁ። እኔ ያለው ሲል ኢየሱስ እኔ ያለው ሲል ከአብርሃም በፊት እኔ ያለው ሲል እዚህ ቦታ ነው ብለን ንገረኝ። አንተ ደግሞ ነበረው ሲል እሱ ነበረው ሲል ገና ከአባቱ ጋር ነበር። አባቱ ሳይልከው ነበር። ከአብርሃም በፊት አለው ያልኩት ከአባቴ ጋር በመኖሬ ነው ብሎ ያለበት አለ። ኤግዛክትሊ ላሳይ። ኦኬ እሱን ላስረዳ አንተ እንዳስረዳኸኝ ላስረዳ። ባይ ልጨርስ ልበለኝ። እሺ አጭር የለው ከሰዎቹ ጋር ሲያወራ ሊትራል በሆነ መንገድ አይደለም የሚያወራው። በዛ ሁለታችንም ተስማማን አይደለ? ምንም ክርክር የለንም። እነሱ ግን ሊትራል በሆነ መንገድ ተረድተው ተቆጥተው ጠየቁት። አንተ 40 ዓመት አልሞላህም አብርሃምን አይተሃል ወይ ሲሉ፣ አሁን እነሱ ለጠየቁት ጥያቄ ነው። ይሄ የሱ ንግግር አይደለም። እሱ ከአብርሃም በፊት እንደነበረ ሊናገር አይደለም የጀመረው። እሱ የተናገረው ንግግር ሌላ ኢምፕሊኬሽን ስላለው እነሱ ሲመልሱለት ለሱ ሲናገሩ አንተ 40 ዓመት እንኳን አልሞላህም አብርሃምን አይተሃል ሲል አብርሃም ሳይወለድ እኔ ነበርሁ ይላል። ይሄንን ደግሞ ማየት ከፈለክ ፊልጵስዩስ ምዕራፍ 2 ላይ እሱ በእግዚአብሔር በአባቱ እቅፍ ሳለ ይላል ገና ቀድሞ ወደ ምድር ሳይመጣ በፊት ብሎ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ የት ነው የነበረው? አሁን ቀኔን ብሎ ስለ አብርሃም ሲያወራ የሚናገረው ቀኑን ነው። አሁን የተከሰተውን ሳይመጣ ነው ቀድሞ አየ አብርሃምን የሚለው። ያ ማለት በስጋ ሆኖ አላየውም። ይሄንን ቀን በስጋ ሆኖ አልመጣም ኢየሱስ ክርስቶስ። አንተ እንዳልከው በአባቱ ወገብ ነበር። በአባቶቹ ወገብ ነበር። በአባቶቹ ወገብ ነበር። ሌዊ በአብርሃም እንደነበረ ይሄ ቀን ማለት ነው። ግን ኢየሱስ ክርስቶስ ከአብርሃም በፊት ነበረው ሲል ይሄ ቀን አይደለም ነበረ የሚለው እሱ ተቋርጣል። መዝሙሬ ባይዘው ይሰማል። እኔ አብዱ ምልክ ስጠኝ። ይሰማል። የሱ ነው። ተቋርጧል አይደል? እሱ ተቋርጧል። እሱ እንትን በሉት፣ ጻፉለት። እየተሰማ አይደለም በሉት። ያጀማ ወጣ። ጠብቁት፣ ሳቡት አድሚኖች። አብዱ እንትን በልበት፣ ሀሳብ ስጥበት። ብቻህን ስለነበርክ ላግዝ ብዬ ነው እኔማ እንትን ያልኩት የነበረው። ሲመጣ ቀጥላለሁ። ሀሳብ ስጥበት። ከኪስ ነው የሚሆነው፣ ኤክሶጂሲስ ነው የሚሆነው። ቅድም አብዱ እንዳለው ኤክሶጂሲስ ነው። እኔ ደግሞ የፈለኩት የነበረው ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ኢየሱስ ፍካራዊ በሆነ መንገድ ስለ ሞት፣ ስለ ማየትና ስለ መኖር ሲያወራ፣ ፈሪሳውያን ግን ስለ ሞት፣ ስለ ማየትና ስለ መኖር የተረዱበት መረዳት ቃል በቃል የሆነ ነገር ነው። ፍካራዊ ሳይሆን እማራዊ በሆነ መልኩ ነው የተረዱት፣ ወይም ሊተራሊ በሆነ መንገድ ነው የተረዱት። ያንን ቴክስቹዋል በሆነ አፕሮች
ዕብራውያን ምዕራፍ 11 ቁጥር 13 እና ዕብራውያን ምዕራፍ 7 ቁጥር 10 ላይ ጠቅሼና አጣቅሼ እዛ ላይ መልስ ሰጥቻለሁ። አሁን አንተ ደግሞ በተራ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይ ያለው እኔ ያለው ብሎ በሚናገርበት ሰዓት ላይ ሊል የሚችለው ነገር በተስፋ ቃል ሳይሆን በአካል ደረጃ ነው፣ ወይም ደግሞ በፐርሰን ደረጃ ወይም ደግሞ በሜታፊዚካል ደረጃ ነው አልክ። ምንድነው ማስረጃ ይኖረዋል ብለን ጥቅስ ስንጠቅስ ፊልጵስዩስ ምዕራፍ 2 ቁጥር 6 እንጠቀስክልን ማለት ነው። ስለዚህ ፊልጵስዩስ ምዕራፍ 2 ቁጥር 6ን ልከኛ የኔን ጥቅሶች እንዳብላላናቸውና እንዳየናቸው እንደፈተሽናቸው እኛ ደግሞ ያንተን የጠቀስካቸውን ጥቅሶች እናያቸው እስቲ። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ቅድመ ሕልውና እንዳለው ያሳያል ወይስ አያሳይም በሚለው ነገር እሱን እንየው ማለት ነው። ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር የሆነ ነገር ብሎ ነበር ያነበው እኔ ነኝ ኡስታዝ ቀደም መዝሙር ሲጠቅሰው ክፍሉን ፊልጵስዩስ ምዕራፍ 2ን የሆነ ነገር ብሎ ነበር ክፍሉላ ሲል ነበር። አዎ እሱ በአብ እቅፍ ሲኖር ሳለ ምናምን እያለ ነበር ሲያወራ የነበረው ራሱ እሱ ያው የአፍ ወለምታ ነው። ልክ 50 የነበረውን 40 ብሎ 10 እንደቀነሰው አንዳንዴ እየቀነሱ እየጨመሩ የሚያደርጉበት በደንብ ጥቅሱን ሳያነቡት ሊቀሩ ይችላሉ ብዬ ስለማስብ ነው። አፉ በለው። እሺ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ታልፋል እና እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መስተካከልን መቀማት እንደሚገባ አልቆጠረውም። ሁቢንግ ኢን ዘ ፎርም ኦፍ ጋድ ይላል ራሱ ሃይፐርኮን ይላል። ሃይፐርኮን ፕሬዘንት አክቲቭ ፓርቲሲፔት ነው ወይስ ፓስት ቴንስ ነው? ግራማቲካሊ አለ መዝሙሬ ሄደ የለ አለ ሄዷል። ሚዩት አንሳ። አሃ ወርዶ ነው እንዴ? ኦኬ ኦኬ ኦኬ። እስቲ ሙሴ እናናግረው እንዴ አብዲ? በቃ መገጥ ይቻላል። ኦኬ ሞሰስ እስቲ ድምፅን አሰማን። አሁን ሲሰማ ሎግ ነው አሁንም አዎ ድምፅ እንትን ማይክሮፎን ግዛ ወነው በተፈጥሮ እንትን ዝግ ያለ ነው ድምፅ በተፈጥሮ ዝግ ያለ ነው ድምፅ ኧረ አይደለም እኮ ዝግ ያለ ነው እኮ በደንብ አይሰማም ራሱ መዝሙር ያለ መጣ ያ መጥቻለሁ ግን ኔትወርኩ በጣም እየረበሸኝ ነው እንዴት ነው ኦኬ አይዞ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ አንተ የጠቀስከው ጥቅስ ላይ እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚገባ ነገር አልቆጠሩም ይላል። በአምላክ መልክ ሲኖር ሳለ የሚለው የግሱ መደብ ማለት ነው። ቢንግ ኢን ዘ ፎርም ኦፍ ጋድ ሲል ሲኖር የሚለው ቢንግ የሚለው ቃል ሃይፐርኮን የሚለው ፕሬዘንት አክቲቭ ፓርቲሲፕል ነው ወይስ ፓስት ቴንስ ነው? ፓስት ቴንስ ነው። ኦኬ ፓስት ሃይፐርኮን ለምን ብሎ አልተጠቀመ? ሱፐርኮን ለምን ብሎ አልተጠቀመም? ቢንግ ነው የሚለው ወዝ ኢን ዘ ፎርም ኦፍ ጋድ ብሎ ለምን አልተጠቀመም? ኦኬ ፓስት ቴንስ የትኛው ግራመር ነው? ፓስት ነው እንደዚህ ያቻለ በእግዚአብሔር መልክ ሲኖር ነበረ ነው ነው በእግዚአብሔር መልክ አይደለም ነበር አይልም እኮ ሲኖር ሳለ ነው የሚለው። ሲኖር ሳለ የሚለው ነገር ፓስት ነው ወይስ ፕሬዘንት ኮንቲኒዩስ ቴንስ ነው? ነው ሲኖር ሳለ የሚለው ፓስት ኮንቲኒዩስ ቴንስ ነው። ኦኬ ሃይፐርኮን ፕሬዘንት አክቲቭ ፓርቲሲፕል ነው ወይስ ፓስት ቴንስ ነው? ግሪኩን ነው እያወራ ያለው ይመስለኛል። እንግሊዝኛው ላይ እንግባ። who being in the form of God ነው የሚለው ወይስ who was in the form of God ነው የሚለው? የትኛውን ነው የሚለው? በእግዚአብሔር መልክ እንግሊዝኛ ላንበብ። እሺ ሳላየው ዝም ብዬ እንዳልከለክል ያው እንትን ኪንግደም ቨርሽን ላይ ያወጣለት who being in the form of God ነው የሚለው። being ያው isn't ነው እንትን የሚለው እሱ በእግዚአብሔር መልክ ሲኖር ሳለ ነው የሚለው። ያ ማለት ነው እንግሊዝኛ አሁን ሰው ሆነ ሲኖር ሳለ የሚለውን አንተ እንደ ፓስት ነው የተጠቀምክበት። እኔ ደግሞ እንደ ፕሬዘንት ፓስት ኮንቲኒዩስ ቴንስ አይደለም። ኦኬ ሊያስቲ ፕሬዘንት አክቲቭ ፓርቲሲፕል ነው። ኦኬ በየትኛው ማካሄድ ግን የአማርኛውንም ይዘን መሄድ እንችላለን። ያው አይታያል who being in the form of God ነው የሚለው who was ነው የሚለው የትኛው ነው የሚለው? የትኛው ቨርዥን ነው እያነበብክ ያለው? ኪንግደም ቨርሽን የትኛው ነው ማንበበው? የፈለከውን ብታነበው who being ነው የሚለው who was የሚል ብለው የተረጎመ የለም። who being who being in the form of God ነው የሚለው who was ማ አይሆንም እኮ። ታዲያ being የሚለው ነገር ፕሬዘንት አክቲቭ ፓርቲሲፕል ነው ወይስ ፓስት ቴንስ ነው?
ስቲል እንደዛ ነው እየኖረ ያለው ነው። በዚህ ይሄን በሚያወራበት ኮንቴክስት ውስጥ እንደዛ ነው እየኖረ ያለው ነው የሚለው ለማለት ነው። አልገባኝም። ለፓስት አይጠቀምበትም። አሁን ለቅድመ ህልውና ቢሆን ከድንግል ማርያም ከወለዱ በፊት ለነበረው ህልውና ቢሆን ኖሮ ወዝ ኢን ዘ ፎርም ኦፍ ጋድ ተብሎ ነው የሚቀመጠው። እንደዛ ነው። አንደኛ፣ ሁለተኛ ነገር ሃይፐርኮን ነው የሚለው። ሃይፐርኮን ፕሬዘንት ለሚሆን ነገር ነው ራሱ። ለምሳሌ እንትን ላይ ግባ፣ ሐዋርያት ሥራ 17:24 ላይ ግባ። ሐዋርያት ሥራ 17:24 ላይ አንዴ ግባለት በአማርኛው። ኦኬ፣ እንደዚህ ነው የሚለው የአማርኛ ቁጥር 6 ላይ ማለት ነው። እሱ በባህሪው አምላክ ሆኖ ሳለ ነው የሚለው ከእግዚአብሔር ጋር መተካከል ሊቀማ እንደማይገባው አድርጎ አልቆጠረም። ምክንያቱም ለሚለው ቃል ፓስት ነው ወይ ብዬ ጠየቅኩት። አልተረዳኸኝም። ፓስትማ አይደለም፣ ፓስት አይደለም እኮ። ታዲያ እኮ ለፓስት ነው መጠቀም። ለአንተ ፕሬዘንት አክቲቭ ፓርቲሲፕል ነው ስለ ወይስ ፓስት ነው ስለ ፓስት ነው አልከኝ አንተ። እና የትኛው ኃይለ ቃል ነው አይደለም ማርያም በፊት ለነበረበት ነገር እንደማስረጃ አድርጎ የሚጠቀመው? ቢካዝ ለመሰለ ይሄ እያወራ ያለው በዛን ወቅት አክቲቭሊ ስለነበረው ጉዳይ ነው። እሺ አይደለም ለምን ይኸውልህ አማርኛው ነው ለምን ይኸውልህ አማርኛው ነው እነግርሃለሁ። እሱ መጀመሪያ እርሱ ያለውን እንጨርስ። 6 ላይ ያለው ነው። እርሱ በአምላክ መልክ ሲኖር ሳለ ከአምላክ ጋር መካከል መቀማት አይልም እንደዛ። እርሱ በባህሪው ነው የሚለው አዲሱ መደበኛ ትርጉም አውቀው ሆን ብለው የጨመሩት ናቸው እነ ተስፋዬ ሮቤሌ ሲያሳትሙ ማለት ነው። ሲያጡ ነው እንደዛ አይልም። ሁቢንግ ኢን ዘ ፎርም ኦፍ ጋድ ነው። በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት ነገር እንደሚገባ ነገር አልቆጠረውም ማለት። ሲኖር ሳለ የሚለውን ፓስቴንስ ነው ወይስ ፕሬዘንት አክቲቭ ፓርቲሲፕል ነው? የትኛውን ነው? አይ ቲንክ ተቋርጫለሁ። መታል ሸማናለ አለክ ታቡን ከፍ አድርጉት፣ ወደ 1 ሚሊዮን አስገቡት። ያ ጀማ ሼሩን በደንብ እንትን በሉት። አይ ቲንክ ያለው ሰው 800 ነው። ወደ 2000 ሰው ለማስገባት ሞክሩ። ሼር ካረጋችሁት ብዙ ሰው ያዳምጣል። በዛውም ፎሎ ያላደረጋችሁ የአብዱልከሪምን አካውንት ፎሎ አድርጉ። ተቋጣል። ቀይ በርቶበት ነው ያለው። እንትን ለበስቲ አይ ቲንክ የኔ ኮኔክሽን ነው መሰለኝ ያስቸገረ ያለው። እኔ ጋር ቀይ ያሰራ ካሜራ ዘግቼልኛለሁ። እኔ ጋር ነው አብዱ። የልጆች የቁርአን ሰዓት ደረሰብኝ። እኔ አካውንቱ ዝም ብሎ ይቀመጥና መቀጠል ትችላለህ። ይቻላል። በቃ እሺ፣ በጣም ይስታደርክ። ጀዛኩም በላይ ረንጀዛ ጀማ መለሳለሁ ወይ ከአንድ ሰዓት በኋላ ምናምን መዝሙር ይሰማል። ያጣ ኮይታል። እሺ፣ ሌላ ክርስቲያን ካለ አስገባ። አማኑኤል ግባ። ክርስቲያኖች ካላችሁ ግቡ። መዝሙር ግባ ካለ ሪኩዌስት ላክና ግባ። ኔትወርክ እያስቸገረ ነው። አይ ቲንክ ማንም የሚያወራው ይታያቸዋል። ጃ የሚያወራው ሰው አሁን ገብታል። አሁን የታየኝ እሺ፣ አሁኑ ላይ ሀሳብ አለክ? ምን ላይ ነው ሀሳብ ያለ? ወጥቼ ነበር። ምን ነበረ? ቅድም የተወያችሁ በቃ ቅድ ዮሐንስ ወንጌል ምዕራፍ 8 ላይ አይደል ሀሳብ ከዛ ቦታ ላይ ፍሪ ኤግዚስተንት ነው። ፍሪ ኤግዚስተንት ዮሐንስ ወንጌል ምዕራፍ 8 ላይ በህልውና ደረጃ አይደለም እያወራ ያለው፣ በመኖር ደረጃ ሳይሆን በተስፋ ቃል ደረጃ ነው እያወራቸው ያለው እዛ ክፍል ላይ። ምክንያቱም አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ አለና አየም ደስም አለው። ስለዚህ ክፍል ላይ አብርሃም ኢየሱስን እንዳየው እየነገራቸው እንጂ እኔና አብርሃም ተገናኝተናል እያላቸው አይደለም። ቶታሊ
አብርሃምና እኮ ኢየሱስማ እንዳልተገናኙ የታወቀ እኮ ነው። እንዴት አድርገው? አዎ እኮ ስለዚህ እዚህ ክፍል ላይ አብርሃም እኔን አይቶኛል። እንደዛ ፈጣሪ ኢየሱስ ፈጣሪ ነው፣ ቀድሞ የነበረ ነው ብለን ምናምን ፈጣሪ አይደለም ኢየሱስ። ቆይ ማለት ፊዚካሊ እይታ አይደለም። እንደዛማ ብለህ የእምነት አማን የለም። ለዛ ኢየሱስ ፈጣሪ አይደለም ብለን እኮ እኛ እዚህ ጋር ማስረጃ እየፈለግን ያለ ነው። አንተ እንጂ ያንን ነገር ይዘህ እኮ ኢየሱስ ፈጣሪ ስለሆነ እንደዚህ ነው ብለህ ከተነሳ አብርሃም ኢየሱስን ያየው ፊዚካሊ ነው ወይ ነው? ፊዚካል አይደለም። አዎ አንተ ፊዚካል ነው ብለህ ነው የምታምነው? አብርሃም ኢየሱስን ያየው ፊዚካል አይደለም። ነው በፍጹም አይደለም። እየዘገየ በቃ ያንን ነው እያወራን ያለ ነው። ኔትወርክ ይሆናል። እሺ የኔ እየዘገየ ነው። አይ ቲንክ ወይ እሱ እየዘገየ ነው። ሌላ ክርስቲያን ካለ ዳንኤል የሚል አካውንት እሺ ዳንኤል ኢየሱስ አምላክ ሰላም፣ እንዴት ናችሁ? ሰማልክ በሚገባ አምላክ ነኝ ብሎ ተናግሯል ኢየሱስ። ምን ቃል በቃል ነው የፈለከው? እንግዲህ አንድ ነገር ግዴታ ካልተናገረ አምላክ ነው አይደለም ማለት እንችላለን። አለ ወይስ የለም ነው ሐሳቤ። ቀጥታ ቃል በቃል እሱ ያለው የለም። እኮ ቢሆን ኖሮ ይናገር ነበር። ገባ? አይ ያልተናገረበት ምክንያት አለው። በቃ እሺ፣ ምክንያቱ እና ደግሞ ግዴታ ደግሞ ያለበት ነገር ካለ ማስረጃ ያስተ ምክንያቱ ኢየሱስ መናገር አለበት ያልኩበት ምክንያት አሁን ለምሳሌ አንድ ምሳሌ ልንገርህ እና ለምሳሌ አንተ ኢትዮጵያ ኤርፖርት ሄድክ፣ ወደ ኬንያ ለመሄድ ነው። ከዛ አንድ አረንጓዴ የለበሰ ኮፍያ ያደረገ አየህ፣ ገባ። ሰውየው ኮክፒት ውስጥ ሲገባ አየኸው፣ ፕሌኑን ሲያበራ አየኸው፣ ኬንያ ያደረሰ። ከዛ ሰዎች ጠየቁ፣ ካፒቴኑ እንዴት ነበር ምናምን ሲል አይ ካፒቴን አይደለም ያደረሰን። ለምን እንዴ ይዞ አበረረ አይደል እንዴ ምናምን ሲሉ አይ ካፒቴን ነኝ አላለም እንደማለት ነው። አንተ ያነሳ ያለው ጥያቄ